ነጥብ በጦርነት ቀጠና ውስጥ የነበሩ ተማሪዎችን ያማከለ ባለመሆኑ ማዘናቸውን በደሴ ከተማ የሚገኙ የልዩ ልዩ አደረጃጀቶች ህዝባዊ ጥምረት ገለጸ። ትምህርት ሚኒስቴር አሁንም ቢሆን በጦርነቱ ቀጠና ውስጥ ሆነው ፈተናውን ለወሰዱ ተማሪዎች የዩኒቨርሲቲ መግቢያ ነጥቡን እንዲያሻሽል ጠይቀዋል። ተመስገን አሰፋ ተጨማሪ አለው። ሀገር አቀፍ የትምህርት ምዘናና ፈተናዎች ኤጀንሲ ከሰሞኑ የዩኒቨርሲቲ መግቢያ ነጥብ ይፋ ማድረጉ ይታወቃል። ይሁንና ኤጀንሲው ይፋ ያደረገው የዩኒቨርሲቲ መግቢያ ነጥብ በአሸባሪው የትግራይ ወራሪ ቡድን ጥቃት ምክንያት በጦርነት ውስጥ በነበሩ ዞኖች ላይ የመግቢያ ነጥቡ የተለየ ባለመሆኑ በርካታ ተማሪዎች ፈተናውን አለማለፋቸው ተገልጿል። ለዚህም እንደ ማሳያ ተማሪዎቻቸው የዩኒቨርሲቲ መግቢያ ፈተና ከወሰዱ 5 ዞኖች መካከል ደሴ ከተማ አስተዳደር 27.4 በመቶ፣ ሰሜን ወሎ ዞን 37.6 በመቶ፣ ደቡብ ወሎ ዞን 25.3 በመቶ፣ ዋግኽምራ ብሔረሰብ አስተዳደር 24 በመቶ፣ ኦሮሞ ብሔረሰብ አስተዳደር ዞን 26.4 በመቶ ብቻ ናቸው ፈተናውን ማለፍ የቻሉት። በደሴ ከተማ የሚገኙ ልዩ ልዩ አደረጃጀቶች ህዝባዊ ጥምረትም ትምህርት ሚኒስቴር ይፋ ያደረገው የዩኒቨርሲቲ መግቢያ ነጥብ በጦርነት ቀጠና ውስጥ የነበሩ ተማሪዎችን ያማከለ ባለመሆኑ ማዘናቸውን ገልጸዋል። ጥር ላይ እንግዲህ ትምህርት ቤት ተከፈተ ሲባል ከገቡ በኋላ ምንም ዝግጅት ሳያደርጉ ፈተና ላይ ተቀምጠዋል። ፈተና ላይ ሲቀመጡ ደግሞ አመቱን ሙሉ ከተማሩት ከጠቅላላው ተማሪ ጋር ተወዳድረው ይወጣሉ ተብሎ ምንም ግምት ውስጥ ማስገባት አይቻልም። አሁን እኛ እንደ ሃይማኖት አባት ስናይ ብዙ ተማሪዎች በጭንቀት ወደኛ ይመጣሉ፣ ምክር ይጠይቃሉ። ከተማሪዎቹ ብሰው ደግሞ ወላጆች ራሱ ቴንሽን ውስጥ ገብተዋል። ልጄ እንደዚህ ሆናብኛለች፣ ልጄ እንዲኩኖብኛልና ምን ላድርግ የሚል አሁን እኛ ጋር ብዙ ወላጆች ይመጣሉና ይሄ ምንድነው የሚያሳየው? በጣም ህዝቡ ቴንሽን ውስጥ የገባና ጭንቀት ውስጥ የገባ መሆኑን ያሳያል። በሰሜን እና በደቡብ ወሎ በዋግኽምራ ዞን በዚህ አካባቢ ከ5 ወር በላይ በጦርነት ውስጥ ነው የቆየ ነው። ስንቅ ስናቀብል ተፈናቃዮችን ስናስተናግድ ነው የቆየ ነው። የተረበሸ አእምሮ ነው ያለን። አሁን ተጨማሪ ሌላ የሚረብሽ ሆኖ ነው ያገኘ ነው ማለት ነው። ሌላ ጦርነት ሆኖ ነው ያገኘ ነው። ምክንያቱም ተተኪው ትውልዳችን ምሁር ሆኖ እንዳይወጣ የተማረ ዜጋ ሆኖ እንዳይወጣ የተሰራብን በሚመስል ሁኔታ አሳዝኖናል። 2 አይነት ፈተናዎችን አልፈው 3ኛውን ያለፉ ተማሪዎች ናቸው። የመጀመሪያ የኮሮና በሽታ፣ ሁለተኛ ደግሞ የጦርነት ሁኔታ፣ 3ኛ ምንም ሳይዘጋጁ የተፈተኑበት ፈተና አልፈው አሁን በዚህን ሰዓት ላይ ደግሞ አይ ካይን ያሊ ያመጣው ተማሪ ማለፍ አለበት ተብሎ ይሄ ሲሰጥ እውነትም አዝነናል። ይሄ መሆን የሌለበት ነገር ነው። የመቀበል አቅምን አሰፍናለሁ ብለን በጦርነት ቀጠና ላይ የነበሩ ህፃናት ግማሾቹም ጉድጓድ ውስጥ የነበሩ ከባድ መሳሪያ ያረፈባቸው ልጆቻችንን እኮ በስደት ላይ ነው የከረሙት። ስለዚህ አንዲት ፒስ ኦፍ ፔፐር አንድ ወረቀት እንኳን ይዞ ያልነበረ ህፃን የሱ ህይወት ላይ መፍረድ ከብክነት ውጭ ሌላ ኢፍትሃዊ ነው። እንደ ሀገር ስናየው ትክክል ነው። የመቀበል አቅምን ምን ነው የሚያገናዝበው? ግን እነዚህ 5 ዞኖች ውስን ቁጥር ነው ያላቸው ተማሪዎቹን ብንደምራቸው ይሄ ሁሉ ደግሞ አያልፍም። ግን ከዚህ የተወሰነ ቁጥር ልዩ ድጋፍ ከሚያስፈልጋቸው ጋር አካቶ ማየት እኔ የኢትዮጵያ ትምህርት ሚኒስቴር ያላየው ጉዳይ ካልሆነ በቀር አገራችን አቅም የላትም ብዬ አልደመድም። አለን አቅም፣ እነዚህን ማካተት የሚችል አቅም አላት። ግን ከጦርነቱ ጠባሳ በተጨማሪ ይሄኛው ደግሞ ኢፍትሃዊ። ትምህርት ሚኒስቴር አሁንም ቢሆን ጉዳዩን በጥልቀት አይቶም በጦርነት ቀጠና ውስጥ ሆነው ፈተናውን ለወሰዱ ተማሪዎች የዩኒቨርሲቲ መግቢያ ነጥቡን እንዲያሻሽል ነው የደሴ ከተማ ልዩ ልዩ አደረጃጀቶች ህዝባዊ ፎረም የጠየቀው። በጦር ቀጠና ላይ ምንም ትምህርት ምቹ ሁኔታ ሳንፈጥርላቸው መንግስትም ሊያስበው የሚገባው እነዚህ ልጆች ወይ መፈተን አልነበረባቸውም፣ ከተፈተኑ ደግሞ ፍትሃዊነትን ባየ መልኩ ልዩ ድጋፍ ከሚያስፈልጋቸው ልክ እንደ አፋር እና ሌሎች ክልሎች ታይቶላቸው ውጤት እንግዲህ 423 ነው የሆነው። ስለዚህ ዝቅ ያለ እነሱን ኢንክሉድ የሚያደርግ በፍትሃዊነትን የሚያሰፍን አሰራር ለነዚህ በጦር ቀጠና ውስጥ ለነበሩ ዞኖች ሊታሰብልን ይገባል። በችግር ያለፈና በጦርነት ያለፈ አይምሮ የተጎዳ ስለሆነ በልዩ ኬዝ ይታይ ነው የምንለው። ዛቱም ሳይቀር ገንዘቡም ሳይቀር በጦርነት ቀጠና የነበረ ስለሆነ መንግስት ይሄንን በልዩነት አይቶ በልዩ ኬዝ ይታይላቸው ነው የምንለው። አንድ ትምህርት ቤት በተለይም ደግሞ የማትሪክ ውጤት ማለት የህይወት መወሰኛ ነው። የህይወታቸው መወሰኛ እስከሆነ ድረስ በዚህ ተሰናክለው ተማሪዎቹ ሌላ ችግር ውስጥ እንዳይገቡ የሚነሳሱበት ነገር እንዲፈጠር ይህንን ለማሳሰብ ነው።